የበጎ ስራ መመዘኛ እንዲህ ነው የሚያስብል ስራ ሲሰራ ጉዳዩ የሚጀምረው እንዲህ ነው። 3 የአንድ አካባቢ ልጆች በዝናብ ምክንያት አስፋልት ውሃ ሞልቶ ሰዎች በመንገዱ መሻገር ባለመቻላቸው መንገዱ ላይ ድንጋይ አንጥፈው ለመንገደኞች 10 ብር ያስከፈሉ ሲያሻግሯቸው ድንገት አዶናይ ይመለከታል። ልበ ቀናውና አርቆ ሐሳቢ አዶናይ እንዲህ በማለት ይጠይቃቸዋል። ተመልከቱ፣ መንገዱ ላይ ማለት ነው ውሃ እያለፈ ነው። ድንጋይ ያስቀምጠው 10 ብር መክፈል የሚፈልግ እየከፈለ ያልፋል፣ ግን በነፃም ያሳልፋሉ። ኑ ላሳያችሁ እነዚህ ሁለት ልጆች። ወንድሜ ክፍያ ያለው ለማለት ስንት ነው ለማለት? 10 ብር። አያችሁ እስኪ 10 ብር አለ። ለስንት ሰው እከፍላለሁ? 10 ብር ከኔ ጋር ዳውራችሁ ኑ ከኔ ጋር። መንገድ ሰርተው እዚህ ጋር ሰውን እያሳለፉት ነው። ስም ማን ነው? ና እስኪ እዚህ ጋር ኑና ኑ አግዛችኋለሁ። ሸገር ጋር እዛ ጫፍ አለ። ሸገር ጋር ሰርታችኋል? ጓደኛሞች ናችሁ? መቼ ነው የተዋወቃችሁ? ቀረብ ብሎ አንድ ሀገር ናችሁ? ስለዚህ ቲክቶክ ታውቃላችሁ? 18 ነው። አንተስ? 13 አንተስ? 15 በወር ስንት ነው የምትሰሩት? እኔ በወር 5,000 ብር ትሰራለህ? እሺ አንተስ? ቢያንስ 3,000 ነው። ገቢ 3,000 አንተስ? 4,000 ብር። ኦኬ ለሶስቱ ማለት ነው 5,000 ብር ሰጣችኋለሁ። እሺ ከዛ ከኔ ጋር ጀምራላችሁ። ቲክቶክ ስልክ አላችሁ የላችሁ? አለ በል ስልኬን እሰጥሃለሁ፣ እንገናኛለን፣ ቲክቶክ እንጀምራለን። እሺ እናም በዛን ሰዓት ቲክቶክ እንደሚከፍትላቸውና አስፈላጊው ነገር እንደሚያሟላላቸው ይነግራቸዋል። አንዳንድ ጊዜ በጎ ተግባር ሲገለጽ መለኪያም የለው ያስብላል። 5,000 ላንተ፣ 5,000 ላንተ፣ 5,000 ላንተ። ጋይስ እንግዲህ ይኸው በቃላችን ተገኝተናል። ይህ ደግሞ መጀመሪያው ነው። እሺ ነይ። በልብ አመሰግናለሁ። በጣም አመሰግናለሁ። ደስ አላችሁ? ምንድን ነው የምታደርጉት ዛሬ? ምንድን ነው የምታደርጉት ዛሬ? በዚህ ብር እኔ ስልክ እገዛለሁ። ስልክ ትገዛለህ? ኧረ አንተስ? እኔ ስልክ እገዛለሁ። አንተም ስልክ ትገዛለህ? አንተስ? ልብስ እገዛለሁ። ልብስ አትግዙ። ልብስ ይሄ ለስልካችሁ ከፈለጋችሁ ልብስ እንገዛለን ነገ። ፊደንሳቸው ከፍ ይላል ማለት ነው። ይህ ደግሞ ለቲክቶክ በጣም ጸዴ ነው። እንግዲህ ወደ ተናል ሚኪ ይባላል ማለት ነው። ዝግጁ ናችሁ? እሱ ነው የሚመርጥላችሁ። ጸዳ ያደርጋችኋል ዛሬ። ሌትስ ጎ። አዶናይ በቃሉ መሰረት ከፀጉሩ ቤት እስከ ልብሳቸው አሳምሮ ዲቻ ቦይስ በሚል የቲክቶክ አካውንት ይከፍትላቸዋል። ዲቻ ቦይስ ብሎ የከፈተላቸው አካውንትም 15 ቀናት ባልሞላ ጊዜ ውስጥ ከ150,000 በላይ ተከታዮች እንዲያገኙ አስችሏቸዋል። ከዚህ አልፎ የተለያዩ የማስታወቂያ ስራዎች በመስራት ከትልልቅ አርቲስቶችና ባለሙያዎች ጋር እንዲገናኙ እድል ከፍቶላቸዋል። ሰላም ጋይስ፣ አሁን እንግዲህ ቁርስ ልንበላ ነው ከዲቻ ቦይስ ጋር ማለት ነው። ኑና ተከታተሉ። የሀገሬ ልጆች ዛሬ እንግዲህ በትግርኛ ዘፈን ዲቻ ቦይስ ላሰለጥናቸው ነው፣ እንዴት እንደሚጨፈር ማለት ነው። የትግርኛ ሳዕስዒት ዝግጁ ናችሁ? አሁን ዘፈን ከፍታለሁ፣ ከዛ አሳያቸዋለሁ። እሺ የኔን ነው እንትን የምታደርጉት፣ ትከታተላላችሁ እኔ የማደርገው። እሺ አንገታችሁ። አዶናይና እነዚህ 3 ልጆች ወይም ዲቻ ቦይስ ሰሞኑን የወላይታ ዘመን መለወጫ ብለው ወደ ወላይታ ጊፋታ ሊያከብሩ በሄዱበት ጊዜ እዛም ሲደርሱ የወላይታ ሕዝብ አዶናይን በጣም በሚገርም ሁኔታ የሕዝብ ፍቅር ሲያገኝ ተመልክተናል። አዶናይ ዛሬ ትግራይ ህዝብ ባለፈው 2 ጊዜ የትግራይ መስቀልን አሸንዳን ለማክበር ጋብዞኝ በትልቅ ሙሉ በጣም ህዝቡ በእንክብካቤ በሞራል ተቀብሎኛል። ዛሬ አዶናይ ደግሞ በእግሩ አዶናይ ዛሬ ከትግራይ የሀገሬ ልጆች ኑ እስኪ የሆነ ነገር ላሳያችሁ። መግባት ይቻላል? ሰላም ኑ አንዴ ኑ ላስተዋውቃችሁ ከቤተሰብ አዶናይ የጊፋታ በዓል ሲያከብር የወላይታ ሕዝብ ባህልና ማንነትን በሚገባ አስተዋውቋል። ለዚህ ክብር ሲባልም
ከአዶናይ ወደ ማዳ የሚል የወላይትኛ ስም ተሰጥቶታል። ይህ ክስተት የወላይታ ሕዝብ እንግዶች በክብርና በፍቅር የመቀበል ባህሉ የሚያሳይ ነው። ማዳ የሚል ስም ወጥቶልኛል። እንግዲህ የሀገሬ ልጆች ወላይታ ማዳ፣ ስሜ ማዳ ነው። ካሁን በኋላ የወላይታ ስሜ ማዳ ነው። ይኸው ጫማዬን አውልቄ ለራሱ ማለት ነው ከወላይታ ጋር እየተገናኘሁኝ ነው። እንደምትመለከቱት ይኸው የኔ መሬት ነው። የተወለድኩበት ያህል ነው የሚሰማኝ። ማዳ ማዳ ብላችሁ ጥሩኝ። ማዳ አዶናይ በቲክቶክ 2.1 ሚሊዮን ተከታዮች አሉት። በዚህም ብዙ አነቃቂ ንግግሮችና አስተማሪ የሆኑ መልእክቶችን ወደ ተከታዮቹ ያደርስበታል። ፌመስ መሆን ከፈለጋችሁ መሰገጥ ነው የሚያስፈልገው በሚል አዶናይ የራሱ መርህ አለው። ስግጥፍምስ ስግጥፍምስ እንደምን አላችሁ? ስግጥፍምስ ምንድን ነው? ትሰግጣለህ፣ ትሰግጣለህ፣ ማሰብ ታቆማለህ። ሰው ምን ይለኛል? ቢሰድቡኝስ፣ ቢተርቡኝስ፣ ቢስቁብኝስ ይሳቁብሃል፣ ይሳቁብህ ትጀምራለህ፣ ትሰግጣለህ። እስኪ ከኔ ጋር ስግጥፍምስ ስግጥፍ ካሁን በኋላ ቪዲዮአችሁ ስትጀምሩ ማለት ነው ስግጥፍምስ ትላላችሁ። ስግጥፍምስ ስግጥ ነው እንግዲህ ስግጥ እንሰግጣለን። ምንድነው የምትለው አንተ? መሰገጥ ይባላል። ይሄ መሰገጥ ይባላል። ለምንድን ነው ታዲያ ሄጅ ምስም? በወላይታ የነበረው ፍቅር ለየት ያለ እንደነበርም እንዲህ ብሎ ተለያቸው። የወላይታ ሕዝብ የፍቅር ሰው ነው፣ ግን ደግሞ ከዛ በላይ የሥራ ሰው እንደሆነ ተመልክቻለሁ። ጊፋታ አሳልፈን ማለት ነው ሁሉም ሰው ወደ የሥራው ተመልሰዋል። ጋይስ ፎከስ እያደረገ ነው፣ ስቲል እያከበረ ነው። ግን ስለዚህ ወላይታ ስራችሁ የምታከብሩ ስራ የምትወዱ የፍቅር ሰው የሆናችሁ መዋደድ በቃ መወዳደር የለ ቂም የለ። እናቴ ትሙት በህይወቴ እንደዚህ አይነት ቦታ አይቻላቅም፣ እንደዚህ አይነት ሰው አይቻላቅም። ልንገራቸው እዛ ውጭ ሀገር ስኖር ሁሉም የደረቀ ነው፣ ፍቅር አያቅ፣ ለየራሱ ነው፣ እኔ ነው የሚለው። ማርያምን እዛ አደንዝዘውኝ ነበር ታውቃላችሁ። አሁን ግን ላይክ ፍቅር ላይክ ተማርኩኝ። ገባችሁ? ተውትና ለሰው ማፍቀር ለራሴ የሌለኝ ፍቅርም ላይክ መውጣት ጀመረ። የሰጣችሁኝ ነገር አልገባችሁም። እናንተ በመንፈሳዊ ደረጃ ነው የሰራችሁት። እውነቴን ነው የምላችሁ። አክማችሁኛል፣ ልቤን አክማችኋል። የስንት ዓመት ጉዳት ምናምን ማለት ነው እንደዚህ ነው የተቀየረው። እና ዲቻ ቦይስ እንግዲህ ቻው ልላቸው ነው። በጣም ይቅርታ። ወደ ትግራይ ይዣቸው መምጣት ፈልጌ ነበረ፣ ግን ሊመቻችልን አልቻለም። እኔም ለራሱ በጣም ሌት ሆኛለሁ አሁን እና ትራቭል ማድረግ ከበደ በፕሌን ማለት ነው ከነሱ ጋር ወደ መቀሌ ጉዞ ደግሞ አንድ ቀን ሙሉ ነው። ብቻቸው ልተዋቸው አልችልም። ሶ ለሁለት ቀን ለሶስት ቀን አብረን አንሆንም ማለት ነው። እሺ ኑ ቀፉኝ። ከራባችሁ ደውሉልኝ። ለሆቴሉ ነግሬያችኋለሁ። እሺ ቁርስ ቶሎ ብላችሁ ጠዋት ቁርስ አለ። እሺ ከዛ እራት ምናምን ምሳ ከፈለጋችሁ ደግሞ እንትን እናደርጋለን። እሺ እሺ